ታዋቂው ዓለም አቀፍ ተጽዕኖ ፈጣሪው ቲክቶከር እንግዲህ ኢትዮጵያ ውስጥ እንዳለ ታስታውሳላችሁ። እሱ በነበረባቸውና በቆያበት ቦታ ሁሉ ያጋጠመው ነገር እንዲሁም ኢትዮጵያውያን ያስቆጣ አንድ ነገር ተፈጥሯል። እሱን ነገር ምንድነው የሚለውን ነገር የምናየው ይሆናል። ከወደ ደቡብ አፍሪካ በኩል ትውልደ ኢትዮጵያውያን በጣም በግፍ በጠራራ ፀሐይ እየተገደሉ ይገኛሉ። ከዚህም ጋር ተያይዞ የወጡ በርካታ የሆኑ መረጃዎች አሉ። እሱንም የምናይ ይሆናል። እንዲሁም ደግሞ ከሰሞኑ አጀንዳ ሆኖ የቆየው ዶክተር መምህር ዘሪሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂ መምህር ከመሆኑ አንጻር የአስተምህሮ ልዩነት ተፈጥሯል። በዚህም ጋር ተያይዞ እንግዲህ ብዙ ኢትዮጵያውያን ሀሳባቸውን እየሰጡ ይገኛሉ። እሱም የምንመለከተው ይሆናል። ሰላም ሰላም፣ እንደምን አላችሁ ተመልካቾቻችን። እንግዲህ ዛሬ በሶመነኛው አጀንዳችን እነዚህና የመሳሰሉት ሀሳቦችን የምንመለከት ይሆናል በዋናነት። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እያልኩኝ አሁን በቀጥታ ወደ ቪዲዮ። ሰሞኑን እንግዲህ ዓለም አቀፍ ታዋቂው የሆነው እስከ 19 ሚሊዮን አካባቢ ፎሎወር ያለው ቲክቶከሩ ኢትዮጵያ ውስጥ እንዳለ ታስታውሳላችሁ። ከዚህም ጋር ተያይዞ ብዙ ኢትዮጵያውያን አንድ ቅሬታ እያነሱበት ይገኛል። እንግዲህ እሱን ቅሬታ ምንድነው የሚለውን ነገር የተወሰኑ ቪዲዮዎችን እንመልከትና ከዛ ጠቅለል አድርገን ሀሳቡን ለመመልከት እንሞክራለን። ታዋቂው ዓለም አቀፉ ጋዜጠኛ ኤልያስ መሰረት ሰሞኑን የመንግስት መገናኛ ብዙሃን ለውጭ ሀገር ቲክቶከሮች እየሰጡት ያለውን ከልክ ያለፈ ማጋነን በጥብቅ ኮንኗል። ኤልያስ እንዳለው ህዝቡ በከፍተኛ የኑሮ ውድነት እየማቀቀ ባለበትና ከሁለት ቀናት በፊት በደርዘን የሚቆጠሩ ንጹሃን ዜጎች ታግተው ሳለ የሚዲያዎቹ ዋና አጀንዳ የውጭ ቲክቶከሮች መዝናናት መሆኑ የሞራል ዝቅጠትና የውሸት ትርክት ነው ብሏል። የሀገርን ገጽታ መገንባት የሚቻለው በውጭ ቲክቶከሮች ጊዜያዊ ውዳሴ ሳይሆን በሀገር ውስጥ ለሚኖሩ ዜጎች አስተማማኝ ሰላም፣ ደህንነትና የኢኮኖሚ እድገትን በተግባር በማረጋገጥ ብቻ እንደሆነ በማስገንዘብ ትችቱን አጠቃሏል። ታዲያ ታዋቂው ጋዜጠኛ እንግዲህ ኤልያስ መሰረት ታስታውሳላችሁ፣ በጽሁፉ ነው የምናውቀው። እንግዲህ ከሰሞኑ በነበረው የቲክቶከሮቹ ዘገባ የመንግስት ሚዲያዎችን ትንሽ ለመተቸት ሞክሯል። ሰሞኑ እንደምታስታውሱት ወደ ደብረ ጉራቻ አካባቢ ብዙ ኢትዮጵያውያን ታፍነው ተወስደዋል ወደ ጫካ። ይህንን ዘገባ እንኳን ሳትሰጡ እንዴት ለአንድ ዓለም አቀፋዊ ቲክቶከር እንዴት ይህንን ያክል ዘገባ ትሰጣላችሁ የሚል ትችትን አቅርቧል። በሌላ በኩል ደግሞ ብዙ ኢትዮጵያውያን እያናደደ የሚገኝ ሌላ ሀሳብ አለ። እስኪ እሱን ደግሞ እንመልከተው። ይሄንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። እንደዚህ ብዬ ጠይቄያችሁ አላውቅም። ሰይጣን ልብሰ ተክህኖ ለብሶ በኢትዮጵያ ገብቷል ይባላል። ሰይጣን እነዚህ መሰል ፈረሶች እየተጠቀመ ኢትዮጵያ ላይ ይሄው ሀገራችን መቀለጃ የሆነችው ቅዱሳን የተመላለሱባት ቅዱሳን የምትቀበል ሀገር የነበረች እንደዚህ ከነርከሰታቸው የሰው ደም መፍሰስን አንድ ቀን ዘግበው የማያውቁ ነገር ግን ሀገር ሰላም ነው ብለው ለማለት በድለላ መጥተው ለዓለም ኢትዮጵያ ሰላም መሆኗን ሊሰብኩልን ይሞክራል። የቅርብ ቀን እኮ የዚህ ሁለት ቀን እኮ ታሪክ አሁናችን የሌላውን እንተውና ሁለት ቀን እኮ የታገቱት እህቶች ወንድሞቻችን እኮ የነሱን ዜና ማን ነው የሚዘግብላቸው? አንገታቸው በጀርባ በአንገታቸውና በዚህ የሚታረዱት ብዙ እህቶች ወንድሞች ማን ነው የሚዘግብላቸው? ወንድማችን ያቀረበው ሀሳብ ትንሽ ጠንከር ያለ ሀሳብ ይመስላል። በእርግጥ አሁን ቲክቶከሩ በጣም ታዋቂ እንደመሆኑ መጠን ጥሩ ነገሩን ብቻ እያሳዩ ሌላውን የኢትዮጵያን መከራ እንዲሁም የሚሞቱት ሰዎችን የሚታገቱን ነገር ለምን ትደብቃላችሁ የሚል የዜግነት ጥያቄ ነው እያቀረቡ ያሉት ማለት ነው። እና ከዚህ ጋር ተያይዞ እንግዲህ በጣም የሚገራርሙ ሀሳቦች እየተስተናገዱ ይገኛል። በጣም ብዙ ትችቶችም እንግዲህ ሶሻል ሚዲያ ላይ ተጨናንቀዋል። በዋናነት ከዚህ ጋር ተያይዞ እንግዲህ የሚጠቀሰው አዶናይ ነው። አዶናይ ሸፍነህብናል፣ እንባችን ሀዘናችን ሸፍነህብናል እያሉ ብዙ ኢትዮጵያን እየወቀሱት ይገኛሉ። እንግዲህ ሌላ አንድ በጣም የገረመኝ ነገር ደግሞ ላሳያችሁ። እንደምትመለከቱት ይህንን ነገር ለአዶናይ የተጻፈ የሚመስል ነው። ይህም ሶሻል ሚዲያ ላይ ሲዘዋወር የነበረ ጽሁፍ ነው። በዋናነት በጣም የሆነ ለአንድ ወገን ያደላ በሚመስል መልኩ ለምንድነው እንደዚህ ያደረከው? ለምንድነው 4 ኪሎ እና አዲስ አበባ ብቻ ሰው ልጁ ጎብኝቶ ኢትዮጵያ ሰላም ናት እንዲባል ያደረከው? ይሄ ሁሉ ብዙ ኦርቶዶክሳውያን እየሞቱ በጣም ብዙ ኢትዮጵያውያን እየወደቁ እየሞቱ ባሉበት ሰዓት፣ ብዙ እየታገቱ ባሉበት ሰዓት ለምንድነው ይሄንን ነገር ያደረከው የሚል ከበድ ያለ ጥያቄ እየተጠየቀ ይገኛል። እንግዲህ በአጠቃላይ የቲክቶከሩ መምጣት ለኢትዮጵያ መልካም የሆኑ ነገሮች እንዳሉት ሁሉ መጥፎ ገጽታም ሊኖረው ይችላል የሚል ስጋት ነበረኝ። እኔ በባለፈው ቪዲዮ ታስታውሱ ከሆነ አንድ ስጋት ብለን ካነሳናቸው ሀሳቦች እንግዲህ ይህንን ተፈጥሯል ማለት ነው። የማህበረሰቡ ስነ ልቡና ስለማያውቅ ችግር እንዳይፈጠር እሱም ጥንቃቄ ይደረግ ብዬ ነበረ። ይህንን ነገር መፈጠሩ አልቀረም። ኤንዌስ በእንዳጠቃላይ ኢትዮጵያውያን እንግዲህ ነገሩን አሁንም እስቲል እድል እንዳለን አስባለሁ።
በበጎ መልኩ ተጽዕኖ ለመፍጠር መሞከራችን በጣም አሪፍ ነው ብዬ አስባለሁ። እስኪ ወደ ሌላኛው ቪዲዮ ደግሞ እንለፍ። ሳውዝ አፍሪካ ላይ የሚገኙ ውድ የሆኑ ኢትዮጵያውያን በጣም በጠራራ ፀሐይ እየተገደሉ ይገኛሉ። እንግዲህ በባለፈው በጣም ብዙ ቪዲዮዎች ተሰርተው ነበረ በዚህ ጉዳይ ላይ ብዙ ኢትዮጵያውያንም ሀሳባቸው እየሰጡ ነበረ። አሁንም እኛ በዚህ ሰዓት በምንነጋገርበት ሰዓት ውድ ኢትዮጵያውያን በሳውዝ አፍሪካ እየሞቱ እየተገደሉ ሱቃቸው እየተቃጠለ ይገኛል። ታዲያ ከዚህ ጋር ተያይዞ ሰሞነኛ የሆኑ ሀሳቦችን እንግዲህ ትንሽ እስኪ እንመልከት። በሳውዝ አፍሪካ የሚገኙ ወንድሞቻችን እህቶቻችን ኢትዮጵያውያን ትልቅ አደጋ ውስጥ ናቸው። እንደምታውቁት አንዳንድ የሳውዝ አፍሪካ ነዋሪዎች ወጣቶች ወንድሞቻችንን ይውጡ እያሉ ይገኛሉ። ለዚህም ቀን ገደብ ሰጥተዋል። ቀን ገደቡም እያለቀ ነው። ብዙ እልቂትና ብዙ ሞት ከማስተናገዳችን በፊት መላው ኢትዮጵያን ይህን ቪዲዮ የምታዩት በሙሉ ጠቅላይ ሚኒስትራችን እንዲሁም ደግሞ የመንግስት ቲክቶክ ገጽና የተለያዩ ሜንሽን እንደምትመለከቱት እንግዲህ ይህ ሁሉ የምታዩት ሰው ለሰላም የወጣ አይደለም። ኢትዮጵያውያን በአጠቃላይ ደግሞ ሌሎች የአፍሪካ ተወላጆች ሳውዝ አፍሪካ ላይ በደንብ እየሰሩ እየተንቀሳቀሱ የሚገኙት ይውጡልን፣ ሀገራችን ለቀው ይውጡ የሚል ሰልፍ ነበር የተደረገው። ቀነገደብ ሰጥተው ከቀነገደቡ ካለፈ እርምጃ እንደሚወስዱ እንግዲህ ተናግረው ነበረ። ከዚህ ጋር አስመልክቶ ብዙ ኢትዮጵያውያን እንግዲህ ሀሳባቸው እየሰጡ ነበረ። ከነዚህም መካከል እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ መግለጫ ሰጥታ እስከ ተማጽኖ በሚመስል ሌብልም እንግዲህ እየጠየቀች ትገኛለች። ከወዲህ በኩል የታዋቂ ከሆኑ ኢትዮጵያውያን መካከል ያው እንግዲህ ብዙዎቹ መግለጫ እየሰጡ ይገኛሉ። ከነዚህ ውስጥ አብነት እንግዲህ ያስተላልፈው አንድ መልእክት አለ። እስኪ እንመልከተው። በደቡብ አፍሪካ ንጹሃን ወንድሞቻችን በጠራራ ፀሐይ እየተገደሉ ነው። በ24 ሰዓታት ውስጥም 4 ሰዎች መገደላቸው የሚታወቅ ሲሆን ሁኔታው አሁንም እየባሰ መጥቷል። በንጹሃን ላይ የሚፈጸመው ግድያ በአስቸኳይ እንዲቆምና በብዙ ዓመታት በጥረትና በትጋት ያከማቹት ንብረታቸው ሕጋዊ ጥበቃ እንዲያገኝ የሚመለከተው አካል ተገቢ ምላሽ እንዲሰጥ በትህትና እንጠይቃለን። ደቡብ አፍሪካ የምትኖሩ ወገኖቻችን ራሳችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። እያንዳንዱ ዜጋ በራሱ ፔጅ እየወጣ እያንዳንዱ ቲክቶከር በራሱ ፔጅ እየወጣ ብዙ መልእክት ያስተላለፉ ይገኛሉ። አዶናይም በዚህ ጉዳይ ላይ እንግዲህ በእንግሊዝኛ ሐሳቡ ሰጥቶ ነበረ። እንግዲህ ትንሽ ለኢትዮጵያውያንም በጣም አደጋ የሆነ ነገር ነው። እስኪ ኢትዮጵያውያን በሌላ በኩል አንድ የተማጽኖ ነገር ያቀርቡት አለ። እሱን እንመልከተውና ደግሞ Dear brothers and sisters of South Africa, we come to you with humble hearts and deep concern. With great respect, we appeal to you to protect our Ethiopian brothers and sisters who are facing fear and violence. In the name of God and our shared humanity, we earnestly ask that the violence stop and do not kill. History remembers that Ethiopia has always stood የተመለከታችሁት እንግዲህ የኢትዮጵያ ያሉ ኢትዮጵያውያን እንግዲህ በእምነታቸው ስም አድርገው ለሳውዝ አፍሪካ ተማጽኖ ያደረጉበትና እንደዚህ አትግደሉብን ወንድሞቻችን የሚል ይዘት ያለው ሰፋ ያለ ንግግር ነው የተደረገው። እንግዲህ በዚህ በኩል ብዙ ኢትዮጵያውያን ሀሳባቸው እየገለጹ ነው። በዛ በኩል ደግሞ ብዙ ኢትዮጵያውያን እየተገፉ እየተገደሉ ሱቃቸው እየተዘረፈ ነው የሚገኘው። እንግዲህ በቻልነው መጠን ድምጽ ልንሆናቸው ይገባል። በቻልነው መጠን ልንጸልይላቸው፣ እንደየእምነታችን ደግሞ ልናከብርላቸው ይገባልና አስቸኳይ በጣም አንገብጋቢ የሆነ ጉዳይ ነው። ፈጣሪ በቃችሁ ይበለን እንላለን። ሰሞነኛው አነጋጋሪና አጨቃጫቂ የነበረው እንግዲህ የመምህር ዘሪሁን የአስተምህሮ ልዩነት አሁንም እንደቀጠለ ነው። በባለፈው እንግዲህ በአጋጣሚ የወጣ ቪዲዮ ነበረ ያሳየኋችሁ። ዛሬ ግን ድጋሚ ተጠይቆ ነበረ በዚህ ጉዳይ ማለት ነው። እንግዲህ ምን ትላለህ? እንደዚህ ትችት የቀረበብህ ነው የአስተምህሮ ልዩነት ፈጥረሃል ተብሎ ሲጠየቅ አሁንም የሰጠው ትምህርት አለ። እሱን እንመልከት። አሁንም ቢሆን ደግሜ ላለው ደጋግሜ ላለው ታቦት ጠረጴዛ አይደለም፣ ጠረጴዛም አይባልም። የሰማችሁኝ ነው። ታቦት ጠረጴዛ አይደለም፣ ጠረጴዛም አይባልም። ስለዚህ በየመጻሕፍቱ ጠረጴዛ በሚል ስያሜ የተጠቀሱት ንባቦች ምንድናቸው? እሱ መተርጎም መብራራት እናንተ እንድታውቁት ማድረግ ያስፈልጋል። ቪዲዮ እንዳልጨርሰው ረጅም ሰዓት ስለሚወስድ ነው። ገብታችሁ በሰፊው አሃቲ ሚዲያ ላይ መመልከት ትችላላችሁ። ነገር ግን ሐሳቡ ጠቅላላ አድርገን ስንመለከተው በባለፈው ያስተላለፍኩት መልእክት ትክክል ነው። ታቦት ጠረጴዛ አይባልም። ጠረጴዛ የሚለው ቃል በመጽሐፍ ቅዱስ ተጠቅሶ እንኳን ቢገኝ ታቦት የሚለውን ነገር አይወክልም ብሎ አሁንም ጠንከር ያለ መልእክት አስተላልፏል። ከዚህ ጋር ተያይዞ እንግዲህ እንደምታስታውሱት ብዙ ኦርቶዶክሳውያን በዚህ ጉዳይ ላይ ትንሽ ሰጣ ገባ ውስጥ ገብተው ነበረ። ግራ መጋባትም ነበረ።
እንግዲህ በቲክቶክ የምናውቃቸው ወንድሞች ደግሞ ይህንን ነገር ፍጹም ክህደት ነው፣ ቦሌ መድኃኔዓለም ውስጥ ክህደትን ወይም ምንፍቅናን ሰርጎ ገብቷል እስከ ማለት ሁሉ እየደረሱ ይገኛሉ። ይህንን ነገር ምን ያህል በቤተክርስቲያኗ ላይ ተቀባይነት አለው፣ የማን ነው ትክክል ወይስ ትክክል አይደለም የሚለው የበላይ ጠባቂዎች ውሳኔ ይሆናል ማለት ነው። እኛ ግን እንደ ምዕመንና እንደ ኦርቶዶክሳዊ ወጣት ማድረግ ያለብን ነገሩ እስኪቋጭ ድረስ ወገንተኛ ሳንሆን ይሄ ቀላል የሆነ የአስተምህሮት ልዩነት ስለሆነ ዝም ብለን መመልከትና ማየት ብቻ ነው ያለን አማራጭ ማለት ነው። ባይሆን ወደ ሌላ መምህራን እንዲደርስ ነገሩን በተወሰነ መልኩ ፑሽ ማድረግና መግፋት ይኖርብናል። የተሻሉ መምህራን የተሻሉ የሲኖዶስም እንዲሁም ደግሞ የጠቅላይ ቤተ ክህነት ሊቃውንትም ገብተውበት ሐሳቡ መፍትሄ እንዲያገኝ ማለት ነው። እንግዲህ የዚህ መምህር ጉዳይ አላበቃለትም። በኢትዮ ፎረምም ነገሩን ወደ ፖለቲካ አዘመው የተመለከቱት ጋዜጠኞች አሉ። እሱን ነገር እስኪ ትንሽ እንመልከተው። ይህ በምስሉ ላይ የሚታየው ግለሰብ ነው። ዘሪሁን ሙላቱ ይባላል። የቅጥር ደብዳቤው እንደሚያመለክተው የቦሌ መድኃኔዓለም ስብከተ ወንጌል ሰራተኛ ሆኖ የሚሰራ ሰው ነው። ዋና ስራው ግን ብልጽግናን ማወደስ፣ አብይ አህመድን ሺህ ዓመት ንገስ እያሉ በፌስቡክ ማወደስ፣ ፓትርያርኩን ደግሞ አንተ በማለት ጭምር መዝለፍና ማዋረድ ነው። እነዚህ በምስሉ ላይ የሚታዩት የዘሪሁን ሙላቱ የፌስቡክ ጽሑፎች አብይ አህመድን ከዳንኤል ክብረት በላይ ተንበርክኮ የሚያሞግሱ፣ አቡነ ማትያስን ደግሞ በርካታ ጸያፍ ቃላትን በመጠቀም የሚዘልፉ ናቸው። በንግግር ሲቀጥልም እንዲህ ይላል። ቀድሞ የነበረው ስርዓት ያመጣቸው ዝም ብሎ የጎለተብን እንጂ አሁንም ቢሆን ብላክ ኤንድ ዋይት አባ ማትያስ ህገወጥ ፓትርያርክ ናቸው። ፓትርያርክ የሚለው ቅጽል ካስፈለጋቸው ማለት ነው። ይህንንም ለቋንቋ ነው የምጠቀመው። ለእኔ ግን አባ ማትያስ የሚባል ሰው አላውቅም። የትግራይ ህዝብን በተመለከተና የትግራይ ህዝብን ካላጠፋው አላርፍም የሚል አካል እንዳለ አድርገው ማወጅ ፓትርያርክ ንግግር መምህሩ ያደረጉት አሁን ሳይሆን ቀደም ብሎ በትግራይ ጦርነት በነበረበት ሰዓት የተናገረው ንግግር ነው። እንግዲህ ብዙ ኢትዮጵያውያን በእሳቸው በአቡነ ማትያስ መግለጫ ምክንያት ትንሽ የተበሳጩ ሰዎች ነበሩ። ያኔ የተናገረው ንግግር ነው። ግን አሁንም ስቲል በዚህ መልኩ በዚህ አቋሙ እንደጸና ነው፣ እሳቸው እንደተቸ ነው የሚገኘው ምናምን የሚሉ እንግዲህ ጋዜጠኞች መጥተዋል። ይህንን ነገር ፐርሰናል ጥላቻ ይሁን ምን ይሁን በደንብ ማቀው ጉዳይ የለም። ነገር ግን የአስተምህሮቱ ልዩነት ግን ብዙ ኢትዮጵያውያን የሚያገባን ብዙ ኦርቶዶክሳውያን የሚያገባን ጉዳይ ስለሆነ ለዛ ነው ያቀረብኩላችሁ። በመጨረሻም እንግዲህ አንድ በጣም ድንቅ የሆነ መልእክት አለ። አንድ ጥሩ መምህር ያስተላለፈው የሆነ መልእክት አለ። እሱን እንስማና ሐሳባችንን እንቋጫለን። ወይ ጭፈራው ወይ ዝማሬ ክርስትናን በጊዜና በልብስ የምትለኩ ሰነፍ ክርስቲያኖች እስኪ እንመካከር። አንድ ቦታ ላይ ለአንድ ሰርግ ሂጄ ሰርጉ በቤተክርስቲያን የተፈጸመ በቤተክርስቲያን የተፈጸመው ጋብቻ ጧት ሥርዓተ ቤተክርስቲያን ተፈጽሞ ልክ ማታ መሸት ሲል ካባውም ወለቅ ሲል የሙሽሮቹ ከዚያ በኋላ በሰፈር በጓደኛ በቤተ ዘመድ ተሰብስበው የነበሩ ሰዎች የጠሩት ዲጄ ሙዚቃ ይክፈታል። ምን ነው ሲባሉ አሁን ሰዓቱ መሽቷል እስካሁን ዘምረናል የሚል ነገር መጣ። አይ ኦርቶዶክሳዊነት ክርስትና ሲመሽ የሚቀየር ሲነጋ ፀሐይ ሲወጣ የሚደምቅ ሲመሽ የሚደበዝዝ ክርስትና ቀጥቶ ከየት የመጣ ይሆን? በኦርቶዶክሳዊ ጋብቻ ላይ የምትገኙ ኦርቶዶክሳውያን ሙሽሮች ለተቀበሉት ስጋና ደም ክብር የማትሰጡ ሙሽሮች ለበሉት የክርስቶስ ስጋና ደም ክብር የሌላችሁ ከዚያ ይልቅ የእናንተ ስጋዊ ፍላጎት አይሎባችሁ ዘፈንና ዳንኪራው ጭፈራውንና ሌላውን የምታስቡ ተጠንቀቁ። ቤተ ክርስቲያን በሰዓት ልዩነት በጨለማና በቀን ብርሃን የምትቀየር አይደለች። ክርስቶስ ትላንትም ዛሬ ነገም ለዘላለም ያው የሆነ አምላክ ነው። እንግዲህ እንደተመለከታችሁት ነው። ትንሽ በጣም የሚገርም ደስ የሚል መልእክት ነው ያስተላለፈው። ይህን ቀሲስ ቃለ ሕይወት ያሰማልን ብለናል። እንግዲህ ብዙዎቻችን በተለይ በአገልግሎት ውስጥ ያለን አገልጋዮች ይህንን ነገር ተደጋጋሚ እናነሳለን። ብዙ ኦርቶዶክሳውያን እንደዚህ አታድርጉ እንላለን። ጧት በቁርባን ያገባ ጧት በተክሊል ያገባ አንድ ኦርቶዶክሳዊ የክርስቶስ ስጋና ደም ተቀብሎ በዛው ቀን ማታ ላይ ካባው አውልቆ ድጋሚ አሸሸም ገዳሚ ወደ ጭፈራ ድጋሚ ወደ ዘፈኑ መመለስ ይሄ በጣም ከባድ የሆነ ልምምድ ነው። ለኛ ለኢትዮጵያውያንም ለኦርቶዶክሳውያንም የሚጎዳን በረከታችን ሁሉ የሚያሳጣን በዚያች ቅጽበት የክርስቶስ ስጋ በውስጣችሁ እንዳለ ማመን እንዴት ተሳናችሁ? እንደምታስታውሱት የክርስቶስ ስጋና ደም
እንግዲህ መላእክት እንኳን ለመንካት የማይቻላቸውን ለሰው ልጅ ተፈቀደለት ተብሎ የተነገረለት በጣም ታላቅ ክቡር ነው። ቅድሳት ለቅድሳት ነው የሚለው መጽሐፋችን ማለት ነው። የተቀደሰውን ነገር ለቅዱሳኑ ነው የሚለው። እንዲያውም እኛ ለመዳናችንና ለጤናችን ለፈውሳችን ስንል ነው እንዲሁ በድፍረት ሁሉም ሰው እንዲቀበለው የታዘዘ እንጂ ለዛ ራሱ የተገባን ሰዎች አይደለንም። ነገር ግን መድኃኒት ስለሆነ የግዴታ እንወስደዋለን። እናም በዛ ቀን እንኳን አትሊስት መታገስ ሰው እንዴት ያቅተዋል? አሁን በጣም ሰርጎቻችን ሁሉ እየተበላሹ ከቤተክርስቲያን ከወጣን በኋላ ወደ ጭፈራ፣ ልክ ቤተክርስቲያን ስንመጣ ደግሞ ወደ ዝማሬው እየሆነን በጣም ብዙ እየተቸገርን እንገኛለን። እንግዲህ ይህንን ነገር ባጭሩ እንድናስተካክል እግዚአብሔር አምላክም ይርዳን፣ ልቡናችን ይመልስ እንላለን። ዛሬ የያዝናቸውን ሐሳቦች እነዚህን ይመስሉ ነበረ። በእርግጠኝነት የሆነ ጥሩ ነገር እንዳገኛችሁባቸውና አንዳንድ የተማራችሁበት ነገር እንደሚኖርም ተስፋ እናደርጋለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። የፈጣሪ ጥበቃ ከእናንተ ጋር ይሁን። ይቆየን።